በኢትዮጵያ የኢኮኖሚ እንቅስቃሴ ውስጥ የመንግስት ዋነኛ የገቢ ምንጭ ሆኖ የተጨማሪ እሴት ታክስ ወይም ቫት ከአስተዳደር ውስብስብነትና ከወረቀት ስራ ወደ ዲጂታል መድረክ መሸጋገሩ ትልቅ ታሪካዊ እርምጃ ተደርጎ ይወሰዳል። ቀደም ባሉት ዓመታት በአዲስ አበባ ገቢዎች ቢሮ የተጨማሪ እሴት ታክስ ወይም ቫት ሪፖርት ለማድረግ ረጃጅም ሰልፎችና የወረቀት ክምችቶች የተለመዱ ነበሩ። አሁን ግን ቢሮው አሰራሩን በማዘመን የኦንላይን ሲስተም ተግባራዊ አድርጓል። ይህ ሲስተም ግብር ከፋዩ ካለበት ቦታ ሆኖ ግዴታውን እንዲወጣ የሚያስችለው ነው። ፋይል ተሸክመን ነው የምንመጣው። የሰውም ይረራል። ሲደምሩ ሲቀንሱ ምን ሲሉ የሚያሳስቱትም ጉዳዮች አሉ። እሱን ለማስተካከል እንደገና ደግሞ ተመልሶ እንደገና ይሄን አስተካክሉ ማለትም አለ። በጣም ብዙ ምልልሶች አሉት። ሷት ታደርጊያለሽ። ጠዋት እሱን ልክፈል ብለሽ ከወጣሽ በኋላ ሌላ የምታስቢያቸው ፕሮግራሞች አይኖርሽም። ሌላ ስራዎች መስራት አትችይም። ሙሉ ቀን እዚህ ነው የምትይው። ሙሉ ቀን ውለሽም በዛው ጊዜ ላትጨርሺ ትችያለሽ። በንጋታው የምትቀጣሪበት አጋጣሚ አለ። ያኛው ጊዜ በጣም አስቸጋሪ ነበረ። 2-3 ቀን ነው የምታሳልፊው። አንዳንድ ሲስተም የለም ትባያለሽ። ወረፋሽ ሲደርስሽ ክፍያ የምትፈጽሚው ሲፒዩ አሰርተሽ ነው የምትመጪው። ባንክ ሄዶ መሰለፍ አለ። በጣም አድካሚ ነበረ። ቅርንጫፍ ጽሕፈት ቤቱ ላይ ሁሉም ንግድ ተቋማት የሚመጡ ከሆነ በጣም የረጅም ሰልፍ ረጅም ጊዜ በቃ 3 ቀን 4 ቀን የመመላለስ ጊዜ ማባከን፣ እዚህ ጊዜ ስናባከን እዛ ደግሞ የሚደራረቡ ስራዎች አሉና እነሱ ላይ በጣም ተጽዕኖ ነበረብን። ቢሮሽ ላይ ቁጭ ብለሽ ስለሆነ ጊዜሽን ተጠቅመሽ የምታሳውቂው ያለውን እንግልት ይቀንሰዋል። የመሰላቸት ከሰራተኛ ጋር የመጋጨትና ብዙ ነገሮች ነበሩት። ግን አሁን ላይ አንደኛ ረጅም ሰዓት ነው እዚህ ቁጭ የምትይው፣ ሙሉ ቀን ልትይ ትችያለሽ ለአንድ አገልግሎት መተሽ ማለት ነው። አሁን ግን ኦንላይን መሆኑ በአጭር ጊዜ ውስጥ እዛው ቢሮ ቁጭ ብለሽ ለማሳወቅና ጊዜሽን ለመቆጠብ እንትን ይልሻል ማለት ነው። ከዚህ በፊት የነበረው አገልግሎት አሰጣጣችን ለብልሹ አሰራር የተጋለጡ ነበሩ። ቀልጣፋ አገልግሎት አልነበረም። የተሳለጠ አገልግሎት አልነበረም ማለት ይቻላል። ተጨማሪ እሴት ታክስን ወደ ሲስተም ካመጣን ወዲህ ደግሞ በኦንላይን ማሳወቅ ከጀመሩ በኋላ ደግሞ እነዚህ ሁሉ መቅረፍ ተችሏል ማለት ነው። አሁን የከፈሉትንና ያልከፈሉትን ይውልኝ ብለው አይመጡ። ሲስተሙ ራሱ ያሳያቸዋል። ፔድ ብለ ይላል፣ አንፔድ ይላቸዋል ያልከፈሉትን። ስለዚህ ራሳቸው እዛው አውቀው ያልከፈሉትን በኦንላይን ራሳቸው ይከፍላሉ። አሁን ቅጣት ምን ያክል እንደመጣባቸው ራሱ ስለሚያውቁ አሳውቆ በቅጣት የሚከፍሉትም ወደኛ ሲመጡ ቅጣቱ ምን ያክል እንደሆነ አሁን ቻሌንጅ አያደርጉም። ለምን ስለሚያውቁ ግልጽ ስለሆነ ከኛ ጋር ለባለሙያ ራሱ አሁን አድቫንቴጅ ነው የፈጠረው ማለት ነው። ከዚህ ቀደም ግብር ከፋዮቻችን ቫትን በሚከፍሉበት በየወሩ ላላስፈላጊ እንግልት፣ ጫና፣ የተለያየ ምልልስና ሰልፍ የበዛበት ሁኔታዎች ነበረ። ያንን ለመቅረፍ ሲባል ግብር ከፋዩ ባለበት ቦታ ላይ ሆኖ መረጃውን አደራጅቶ መረጃን መሰረት በማድረግ ኦንላይን ክፍያ ኦንላይን ማሳወቅ እንዲችል ኦንላይን ደግሞ ክፍያ እንዲፈጽም የተደረገበትና እንግልቶችን የቀነሰበት ታክሱንም ደግሞ ለመሰብሰብ የሚያስችል አቅም የፈጠረበት ሁኔታዎች ነው ያሉት። የተጨማሪ እሴት ታክስ የኦንላይን አገልግሎትን ለማግኘት በቅድሚያ ግብር ከፋዩ የኢታክስ አገልግሎት ተመዝጋቢ መሆን ይጠበቅበታል። አሁን ለምሳሌ ይሄ ግብር ከፋያችን ወደ እንትኑ ወደ የሚያሳውቅበት ቫት ወይ ደግሞ ተጨማሪ እሴት ታክስ ገብተናል። ይሄ ግብር ከፋያችን በየወሩ ያሳውቃል ወይስ አያሳውቅም የሚለውን በቀላሉ እዚህ ላይ ማየት እንችላለን። ቫት ኦንላይን ሲያሳውቁ ምን ነገሮችን ማሟላት አለባቸው የሚለው ነገር የመጀመሪያው ነገር ሁሉም ግብር ከፋይ ስልጠና ወስዷል።
ኢፋይል እንዴት አድርጎ ነው መረጃዎችን ፋይል ማድረግ የሚችለው፣ እንዴት አድርጎ ነው ክፍያ መክፈል የሚችለው የሚለውን ነገር አጠቃላይ ጀነራል የሆነ ስልጠናዎች ለሁሉም ግብር ከፋዮች ሰጥተናል። በዛ መሰረትም ሁሉም ግብር ከፋይ ሊባል በሚችል ደረጃ ወደ 99.9% አካባቢ ኢፋይል ያደርጋል ግብር ከፋው። የአዲስ አበባ ከፍተኛ ግብር ከፋዮች ግብር ከፋይ ኦልሬዲ ኢፋይል እያደረገ ያለበት ሁኔታዎች ናቸው ያሉ። ላይ እናስገባው ቫት ካታጎሪ ግን ምንድነው? ቫት ካታጎሪ የጉድስ ነው ወይስ ሰርቪስ ነው የሚለው ማለት ነው። የኦንላይን አገልግሎቱ ግብር ከፋዮች ካሉበት ሆነው በ24 ሰዓት ውስጥ መረጃ ማቅረብ በመቻላቸው የጊዜና የሀብት ብክነትን በመቆጠብ የንግድ እንቅስቃሴን ቀላልና ትርፋማ አድርጎላቸዋል። ያው ጊዜ ሲኖርሽ ነው ምርታማ የምትሆኘው። እዚህ መጥቼ እኔ ገና ገቢዎች ቫት ሪፖርት አደርጋለሁ ብዬ እዚህ መጥቼ 2-3 ቀን የማሳልፍበትን ጊዜ በጣም ብዙ ስራ ነው የምሰራበት። ምክንያቱም 2-3 ቀን የማባክነውን ጊዜ በ15 በ20 ደቂቃ እንጨርስ አድርጎኛል። በጣም ነው ትርፋማ የምሆነው። ጊዜ ያለኝ ያን ጊዜን እጠቀምበታለሁ። ቢሮዬ ቁጭ ብዬ በ15 በ20 በተመቸኝ ሰዓት ማለት ነው። በተመቸኝ ሰዓት ከስራ ሰዓት ውጭ ሊሆን ይችላል ቁጭ ብዬ የምሰራው የስራ ሰዓቴንም አይነካብኝም እና ትርፋማ ነው ያደረገኝ። የኦንላይኑ ጥሩ ነው በጣም። ታክስ ማሳወቅ የሚሰጠው ጊዜ የተወሰነ ይሆናል ወይም ደግሞ እኛ ጋር መጥቶ የሚጉላላውን ሰዓት ስራ በመስራት ይቀይረዋል ማለት ነው። ማለት ከስተመር እዚህ የሚመጣበትን ጊዜ ቀነሰ ማለት ፕሮዳክቲቭ ነው ማለት ነው። ድሮ የመረጃ የሚገኘው በሃርድ ኮፒ ብቻ ነበረ ግብር ከፋዮቻችን ጋር የሚገኘው። አሁን በሶፍት ኮፒም በሃርድ ኮፒ መረጃዎቹ ተደራጅተው ግብር ከፋዮቻችን እጅ የሚገኙበት ሁኔታ እንዳለ ማየት ይቻላል። ከዚህ ከሌብነትና ብልሹ አሰራር ጋር ታይዞ ብዙ ለውጥ ያመጣ በተለይ ግብር ከፋይና ሰራተኞቻችን መካከል ላይ በደንብ ለውጥ ያመጣንበት አንዱ የቴክኖሎጂ መጠቀማችን ግንኙነት የቀነሰበት ግብር ከፋዩና ሰራተኞቻችን መካከል ላይ ግንኙነት የቀነሰ መሆኑን ግብር ከፋዩ አለመመላለስ ውስጥ ግንኙነቶቹ እንዲቀንሱ ማድረጉ ከሌብነትና ብልሹ አሰራር ጋር በተያያዘ ብዙ ለውጦች ማምጣት የቻልንበት ሁኔታ እንዳለ ማየት እንችላለን ማለት ነው። በማኑዋል እኛ ጋር መተው ድሮ ስንቀበልና አሁን ኦንላይን ሲስተም ላይ ዘሆል ዶክመንቱን ክፍያውን ሰነዶቹን ኦንላይን አደረገ ማለት እኛ ጋር ተጨማሪ መጥቶ ካፕቸር እንዲያደርግ አይገደድም። የኛንም ስራ እንደገና ካፕቸር የማድረጉን ነገር ቀንሶልናል። ሁለተኛ ግብር ከፋዩም ሰነዱን አንድ ጊዜ ልኮልናልና ከካፕቸር ጋር የሚያያዙ ችግሮችንም ቀንሶለታል። አገልግሎት አሰጣጡ ላይ ቅልጥፍናን ጨምሮልናል። በአካል እዚህ ግብር ከፋዩ መጣ የነበረው እኔን አስቀርቶታል። ስለዚህ አሁን ግብር ከፋዩ ጊዜና ቦታ ሳይገድበው በስራ ቦታ በንግዱ ቦታ ላይ ሆኖ 24 ሰዓት ሪፖርት ማድረግ ይችላል። ስለዚህ የግድ ከቤቱ ትራንስፖርት ይዞ ረፋ ይዞ ብሎ እዚህ ቆሞ መስተናገድን ብሎ አስቀርቶታል። እዚህ ጠቀሜታ ምንድነው? እዚህ ያለውን መጨናነቅ አስቀርቷል ማለት ነው። ሰራተኛ ላይ ያለውንም የስራ ጫና ትልቅ ትርጉም ባለው ሁኔታ ቀንሷል። የአዲስ አበባ ገቢዎች ቢሮ የተጨማሪ እሴት ታክስ ወይም ቫት ማሳወቅና መክፈልን በቴክኖሎጂ በተደገፈ መልኩ አገልግሎት መስጠት ከጀመረ ወዲህ በገቢ ግብር አሰባሰቡ ላይ ለውጦች ተመዝግበዋል። ከገቢ አሰባሰባችን ጋር በተያያዘ በዚህ 9 ወራት ውስጥ የሰበሰብነው ገቢ ወደ 86 ቢሊዮን ብር አካባቢ ነው። በዚህ ግብር ዘመን የ9 ወሩ መሰብሰብ የቻልነው ከባለፈው ዓመት ጋር ስናነጻጽር በዚህ በተመሳሳይ ወቅት ባለፈው ጊዜ የሰበሰብነው ገቢ ወደ 57 ቢሊዮን ብር ነው። የገቢ እድገቱን ስናይ በገቢ ወደ 28 ቢሊዮን ብር ብልጫ ያለው ገቢ መሰብሰብ ችለናል። በፐርሰንት ስሰላ ወደ 33% የገቢ እድገት መሰብሰብ ችለናል ማለት ነው። ይሄ እንግዲህ የቴክኖሎጂ ውጤት እንደሆነ ለማሳየት ነው። ታክስ አሰባሰቡ ጋር ታይዞ ያለውን የመጨመር ሁኔታ አሳይቷል። አንዱ ጠቀሜታ ነው። ሁለተኛው ከሪፖርት አደራጊ ጋር ታይዞ የነበረውን ስህተት በእጅጉ ቀንሶታል። ሌላው ያለማሳወቅ ሳሳውቁ የሚቀሩ ግብር ከፋዎችን እሱንም ያው እንዲቀንስ አድርጎታልና ከምንም በላይ ግን
የክትትል ስራችንን ምቹ አድርጓል። ባለፉት 9 ወራት ግብር ከፋዮቻችን የምንከታተልበትን አግባብ በጣም ቀላልና ምቹ አድርጎልናል። አሁን ወዲያውኑ ማን አሳውቋል ማን አላሳወቀም የሚለውን ቼክ የማድረግ እድል ሰጥቶናል። እንደዚሁም ደግሞ የቀሩ ግብር ከፋዮች ካሉ ቶሎ ለይተን የክትትልና ድጋፍ ስራ እንድንሰራ እድል ሰጥቶናል። የአዲስ አበባ ገቢዎች ቢሮ በየቅርንጫፍ ጽሕፈት ቤቶቹ ለግብር ከፋዩ ማህበረሰብ በቴክኖሎጂ የተደገፈ የግብር ማሳወቅ መክፈልና ሌሎች አገልግሎቶችን በተመለከተ የተለያዩ ስልጠናዎችንና ድጋፎችን ይሰጣል። የግብር ከፋዮችን ታክስ ተገዥነት ወጪ ለመቀነስና የታክስ መረጃ አሰባሰብ ስርዓትን ለማሻሻል ትሬኒንግ ይሰጣሉ። ሁሌ ይደውላሉ። በእያንዳንዱ አዳዲስ መመሪያዎች ካሉ አሁን አዲስ አዋጅ አሁን ማሻሻያ የተደረገው አዋጅ ላይም በየጊዜው ይጠሩናል። በዛ ላይ ትሬኒንግ ይሰጣሉ። በቴክኖሎጂ ላይም ትሬኒንግ ይሰጣሉ። አሁን ስለ ቫት ኦንላይን አጠቃቀም በየጊዜው ጥሪ ያደርጋሉ። በዛ ላይ ያደርጋሉ። ትሬኒንጎችንም ስልጠናዎችን ስለሚሰጡን ያ በጣም ለኛ ከፍተኛ ጥቅም አለው። ምክንያቱም የሚሻሻሉ ነገሮችንም እያሻሻሉ ነው ስልጠና የሚሰጡን። አዳዲስ ነገሮች ሲመጡ ስልጠና ያዘጋጃል። ስልጠናውን ተከታትለናል። ብዙ የታክስ ህጎችን የኦንላይን ሲስተሞችን እንድናቅ አድርጎናል። ስልጠናዎች ያዘጋጃሉ። እዚህም መተን ደግሞ አልገባንም ስንላቸው አንድ ሰው ተመድቦልን በደንብ ሂደቱን ስልጠናውን ይሰጡናል። የሚዘጋጁ ወረቀቶችም አሉ። እነዛን ወረቀቶች ተከትለን ከሲስተሙ ጋር ራሳችንን እያስተዋወቅን እንሄዳለን። የባለሙያው ድርሻ የመጀመሪያው ቴክኒካል ድጋፍ ማድረግ አለበት። ቴክኒካል ድጋፍ ስንል ከስልጠና ይጀምራል። ስፔሻሊ አዲስ ግብር ከፋዮች አዲስ ወደ ግብር ስርዓቱ የሚገቡ ግብር ከፋዮች ላይ ስልጠና መስጠት አለበት። የሰለጠኑትም ቢሆኑ ኦንላይን ሲያሳውቁ የተለያዩ ችግሮች ሊገጥሟቸው ይችላሉ ማለት ነው። እነኛን ችግሮች ዲቴክት በማድረግ ለነሱ ድጋፍ የመስጠት ስራም እንደዚሁ መስራት ይጠበቅበታል። ከዛ ባለፈ ደግሞ የተለያዩ ስህተቶችን ሊሰራ ይችላል ግብር ከፋዩ ማለት ነው። ስፔሻሊ ያው ሴንሲቲቭ ነው የግብር ስርዓት ከብሮች ጋር የተያዘ ከቁጥሮች ጋር የተያዘ ነገር ስለሆነ የተሳሳተ ፊገር ሊያስገባ ይችላል ሲስተም ላይ ማለት ነው። ስለዚህ ያንን ነገር ማስተካከል ያለበት ኦፊሰሩ ነው። ግብር ከፋዩ በራሱ ስለማይችል የግድ እዚህ ድረስ መጥቶ ማመልከቻ በማስገባት እንዲስተካከልለት ይጠይቃል። ኦፊሰሩ ያንን አስተካክሎ የመስጠት ስራ ይሰራል ማለት ነው። ጥር ወር ጀምሮ ለውጥ የተደረገበት ምንድነው? ዝርዝር ሽያጫቸውን ግብር ከፋዩ እንዲያስገባ ይጠይቃል። ከዚህ በፊት ዝርዝር ሽያጭ ማስገባት ግዴታ አልነበረም። ያው ማስገባት ይቻላል፣ ግን ደግሞ ግዴታ ማንዳቶሪ ስላላደረገው ግብር ከፋዩ አንዳንዱ ያስገባል፣ አንዳንዱ ደግሞ የማያስገባ ነበርና ከጥር ወር ጀምሮ የተለያዩ ግንዛቤ ማስጨበጫዎችን በመስጠት ግብር ከፋዩ በትክክል ፕሮዳክት ዲስክሪፕሽን የሚለው ላይ የእቃው አይነት ምንድን ነው፣ ለምሳሌ ኮምፒውተር ከሆነ ኮምፒውተር ዴል፣ ኤችፒ ሞዴሉ ምንድን ነው፣ ስሪት ሀገሩ የት ነው፣ ቻይና ነው፣ ዱባይ ነው፣ የት ነው የሚለውን ነገር በዝርዝር እንዲያስገባ የሚጠይቅ በመሆኑ ይህንን በተመለከተ ለግብር ከፋዮች እችን በተመለከተ ልዩ የሆነ ድጋፍ እያደረግን ያለንበት ሁኔታ አለ። አብዛኛው ግብር ከፋይ ተገቢውን መረጃ በአግባቡ እያስገባ ያለበት ሁኔታ ነው ያለው። እዚህ ጋር ስም አለ የራሱ አርኤችኤስ 50 በ50 አርኤችኤስ 40 በ30 አርኤችኤስ 40 በ60 ሊሆን ይችላል፣ ግን መለየት አለበት። እዚህ ጋር አድ ሰቲ እዚህ ጋር ፌስ ጻፊ ይልሻል። ይሄን እዚህ ጋር 00 ብለሽ 288 ትጽፊያለሽ። ራሱ ማለት 10 ቃም ቢኖር እዛ ላይ ስለዚህ ሰሌክት ያደረኩኝ ያቸው አዲያሽ 10 እቃዎችን 10 ጊዜ ነው። ኢፋይልና ኢፔመንት ጋር በተያዘ አገልግሎትን በቴክኖሎጂ ከመስጠት ጋር በተያዘ ትልቁ ስራ ስንሰራ የከረምነው ባለፈው 9 ወር ከስልጠናዎቻችን ማጠናከር ጋር በተያዘ ነው። ይህ ማለት ምንድነው? ግብር ከፋዮቻችን በደንብ ቴክኖሎጂውን እንዲረዱት ቴክኖሎጂ በዋናነት ለግብር ከፋዩ ወጪውን ለመቀነስ ጊዜውን የሚቆጥብበት እንደሆነ መረጃውን በአግባቡ የሚያደራጅበት እንደሆነ ብዙ ዶክመንቶች እንደምታውቁት ገቢ መስሪያ ቤት ብዙ ዶክመንቶች የሚመጡበትን ያስቀረ ግብር ከፋዩ ሰነድ ተሸክሞ የሚሄድበትን ስርዓት ያስቀረ ስለሆነ በዋናነት ጥቅሙ ለግብር ከፋዩ እንደሆነ ትልቅ ግንዛቤ ማስጨበጥ ስራ ስንሰራ ቆይተናል።
የኦንላይን አገልግሎቱ ከቴክኖሎጂ ውጤትነቱ ባለፈ በግብር ከፋዩና በመንግስት መካከል መተማመንን የሚገነባ ድልድይ ነው። ይህ ድልድይ ሲጠነክር የሀገር ውስጥ ገቢ የማመንጨት አቅም ይጎለብታል። ግብር ከፋዮቻችንና ገቢ ሰብሳቢ መስሪያ ቤት መካከል ላይ ትልቅ እምነት መጣል የቻለ ነው። ስለዚህ ግብር ከፋዮቻችን የራሳቸውን መረጃ ሲስተም ላይ የሚጭኑት። ስለዚህ ትክክለኛ መረጃ ድሮ የገቢ ሰራተኞች ናቸው ኢንኮድ የሚያደርጉት፣ የሚመጣ መረጃ ሲስተም ላይ የምናስገባ የገቢ ሰብሳቢ መስሪያ ቤት ሰራተኞች ነበሩ። አሁን ራሳቸው ግብር ከፋይ ያመኑበትን ገቢ፣ ያመኑበትን ወጪ፣ ያመኑበትን ግዢ በራሳቸው ኢንኮድ ማድረጋቸው ትልቅ እምነት ገቢ ሰብሳቢ መስሪያ ቤትና ግብር ከፋዮቻችን መሀል ላይ ትልቅ እምነት መጣል ችሏል ማለት ነው። ይሄ በጣም ትልቅ እድገት ያመጣንበትና የመልካም አስተዳደር የአገልግሎት አሰጣጣችንም ያቀላጠፈ እንደሆነ ማለት ይቻላል። ምንም እንኳን አገልግሎቱ በርካታ ጥቅሞች ቢኖሩትም በተግባር ላይ ግን የቴክኖሎጂ መሰረተ ልማት እንደ ኢንተርኔት መቆራረጥና የግብር ከፋዩ የዲጂታል ክህሎት ክፍተት በተግዳሮትነት የሚነሱ ጉዳዮች ናቸው። ሲስተሙን ከመጠቀም አንጻር አሁንም በግብር ከፋይ የሚታዩ የነበሩ ክፍተቶች ምንድነው? ኢፋይል ካደረገ በኋላ ግብር ከፋዩ ኢፔ ያለማድረግ ወይም ደግሞ ያለመክፈል። ኢፋይል ማድረግ ብቻውን ግብ አይደለም፣ መከፈል አለበት። ቫት ካሳወቀ ያሳወቀውን ግብር በ30 ቀን ውስጥ መክፈል ነው ያለበት። ስለዚህ ይህንን ክፍያ ያለመክፈል ሁኔታዎች ይታያሉ። ይሄ በጣም ሲሪየስሊ የሚታይ ጉዳይ ነው። ራሱ ከከስተመሩ ዳታ አያያዝ ጋር ዳታቸውን በትክክል ሳይሞሉ ይቀሩና ሲስተሙ ደግሞ በጣም የሚያስቸግርበት ሁኔታ ይመጣል። ሌላው በመርሳት ወይም ደግሞ ሲስተሙን ቶሎ አለማወቅ ወይ ደግሞ የሲስተሙን ባህሪ አለመረዳትም ብዙ የሚያጋጥሙ ነገሮች አሉ። ግብር ከፋው ይሄ ኦንላይን የማሳወቅ ስርዓት የበለጠ እሱን እንደሚጠቅም፣ ጊዜ ቆጣቢ እንደሆነ፣ ቀልጣፋ መሆኑን፣ ምቹነቱን ይህንን ተረድቶ እዚህ የነበረውን ቀድሞ ሪፖርት ሲያደርግበት የነበረውን በእጅጉ ቀርፎለታልና ከዚህ ወደ ኋላ ላለመመለስ አሁንም ጥቂቶች አሉ እየመጡ አሁንም አንችልም የሚል አሉና ይህን ቶሎ ያጠናከሩ መሄድ ነው። ቶሎ ብሎ በወቅቱ ማሳወቅ እና ያለ ማሳወቅ መቀነስና የሚጠበቅባቸውን የመክፈል ነው። ችግሮች ካጋጠሙ ግን ቀረብ ብሎ ድጋፍ መጠየቅ። ሁሌ ሰራተኞቻችን ድጋፍ ለመስጠት ዝግጁ ናቸውና በየትኛውም ጊዜ ቀርቦ ያጋጠማቸውን ችግር በማስረዳት ስልጠና ማግኘት ይችላሉ፣ ማማከርም ይቻላል። ስለዚህ ግብር ከፋው በዛ አግባብ ሚናው ሊወጣ ይገባል። ከኛ አንጻር ስናይ አመራሩ እንግዲህ ያው ክፍሉን የማጠናከር ይሄ ስርዓት ሙሉ በሙሉ ተግባራዊ መሆን አለበት የሚል ቁርጠኝነት ይዞ እየሰራን ያለው ይሄን አጠናክሮ መቀጠል ያስፈልጋል። አልፎ አልፎ ከሲስተም ከኔትወርክ ጋር የተያያዙ አጠቃላይ የሚነሱ ችግሮች አሉ። ይሄ እየተቀረፈ ያለውና ድጋፍ እየተደረገልን ያለው። ስለዚህ ይሄ አሁን መፍትሄ ያገኘ የመጣበት አግባብ ነው ያለው። ተጨማሪ እሴት ታክስ ጋር በተያያዘ በተለይ የምንሰበስባቸው ገንዘቦች የአደራ ገንዘብ ነው፣ ከሶስተኛ ወገን የሚሰበሰብ ገንዘብ ነው። ስለዚህ ይሄ የተሰበሰበው ገንዘብ በወቅቱ ለገቢ ሰብሳቢ መስሪያ ቤት ሪፖርት መደረግ ይኖርበታል። አብዛኞቹ የተወሰኑ ግብር ከፋዮች የሰበሰቡትን ገቢ ሪፖርት ያደርጉና ነገር ግን የማይከፍሉ ግብር ከፋዮቻችን አሉ። ይሄ የተሰበሰበ ገቢ ሪፖርት አድርጎ አለመክፈል ለተለያየ ችግሮች ይጋለጡና አንደኛ የአስተዳደራዊ መቀጫዎች አሉ። ገቢን አሳውቆ ባለመክፈል ምጣል አስተዳደራዊ መቀጫ አለ። ስለዚህ ተገቢ ያልሆነ መቀጫ ውስጥ እንገባለን። ሁለተኛ አለግባብ ወለድ መክፈል ካለብን ፍሬ ግብር በላይ ወለድ እንጠየቃለን። ሶስተኛ የህግ ተገዥነት ደረጃቸውም ችግር ውስጥ እየገባ ሄዳል። ይሄ ገንዘብ ያደራ ገንዘብ ነው። በአግባቡ የተሰበሰበው ያደራ ገንዘብ ወደ መንግስት ካዝና ነው በወቅቱ መግባት አለበት። ወደ ኦንላይን ያልገቡ አዲስም ግብር ከፋዮች ወደ ስርዓቱ የሚገቡ ፈጥነው ወደዚህ እንዲገቡ ነው የምናበረታታው።
እኛ መካከለኛ ግብር ከፋዮች ነን። መካከለኛ ግብር ከፋይ ቅርንጫፍ ጽሕፈት ቤት እንደሆናችን መጠን አብዛኛው የደረጃ ሀሌታዋ ግብር ከፋይ ነው ያለን። የደረጃ ሀሌታዋ ግብር ከፋይ ደግሞ ሞሮፍ ሂሳብ መዝገብ የሚይዝ ነው፣ ደረሰኝ የሚያውቅ ነው፣ በተሻለ ግንዛቤ ላይ ያለ ነው። አንድም ሰውኛ በኦንላይን ውጪ እዚህ ለማስተናገድ አንፈልግም። ስለዚህ ሁሉም ወደ ኦንላይኑ ገብቶ ጊዜው ቆጥቦ ትክክለኛውን ሰነድ ልኮ በቀሪው ጊዜ ምርታማነቱን ስራው ላይ እንዲያውል ጥረት እናደርጋለን። አገልጋዩም ቴክኖሎጂ ላይ ያለው አመለካከት ከወቅቱ ጋር የሚሄድ የግብር ከፋይን ጫና የሚቀንስ ነው። ታክስን በቀላሉ በጊዜ መሰብሰብ ያስችለናል። ሰራተኛ ላይ ያለውንም ጫና ይቀንሳል የሚለውን ግንዛቤ በደንብ መውሰድና አስተሳሰብ ላይ በደንብ መስራት እንዳለብን የሚያመላክት ነው። ወደ ግብር ከፋዩም ስንሄድ ደግሞ ኢፋይል ካደረገ በኋላ ኢፔ አለማድረግ ክፍተቶች አሉ። ምክንያቱም ኢፋይል ካደረገ ክፍያውንም በዛው ልክ መፈጸም ስላለበት አንዳንድ ይህንን መሰረት አድርጎ ወደ ኋላ ላግ የሚያደርጉበት የመጎተት ያሳውቃሉ። ክፍያው ላይ ጊዜን ያለመጠበቅ፣ መደወል መፈለግ፣ የተለያዩ ክትትሎችን መፈለግ የሚታዩበት መረጃን በአግባቡ ለዛ ክፍያ አፈጻጸም የሚያስፈልገው መረጃ በተገቢ ሁኔታ በጊዜ አለማምጣት የሚታይበት ሁኔታ ስላለ እዛ ዙሪያ ላይ ግብር ከፋዩ በደንብ ትኩረት ሊሰጥበትና ተቋሙ ወይም መንግስት ያመቻቸለትን የአገልግሎት አሰጣጥ እድልን በአግባቡ ኃላፊነትን መወጣት አለብን ብሎ ማሰብ መቻል አለበት። ቴክኖሎጂው በቀጣይ ይበልጥ ቀልጣፋና ለተገልጋዩ ምቹ እንዲሆን ለማስቻል ማሻሻያዎች ሊደረጉ እንደሚገባ ግብር ከፋዮች ያነሳሉ። የአዲስ አበባ ገቢዎች ቢሮም የተጨማሪ እሴት ታክስን ጨምሮ ሌሎች ግብር አይነቶችን ለማሳወቅና ለመክፈል እየተጠቀመበት ያለውን ቴክኖሎጂ ለማሻሻል እየሰራ መሆኑን ይገልጻል። ከጊዜው ከወቅቱ ጋር እንዲሄድ መደረግ አለበትና አንድ ጊዜ ዌብሳይቱ ከለማ በኋላ እዛው ላይ እንዲቆም ሳይሆን ፊድባኮችን እየወሰዱ ማሻሻያ ማድረግ ይጠበቅባቸዋል። እንግዲህ ቢሮ የአዲስ አበባ መስተዳደር ቢሮ በዚህ ላይ መስራት ይኖርበታል። እንደ ተቋም ከሚኒስቴር መስሪያ ቤት ጋር በመነጋገር ሚኒስቴር መስሪያ ቤቱም አንዱ የገቢ አሰባሰብ ላይ ያለውን ተግዳሮት ለመቅረፍ በዚህ ዓመት በልዩ ሁኔታ እየሰራን ያለው እንደ አዲስ አበባ ከተማ አሁን አንዳንድ ብራንቾች ላይ እንደ ፓይሌት ቴስት አድርገው ካፓሲቲ የመጨመር ፍጥነት እንዲኖረው ማድረግ ያንን የሚጨናነቀውን ነገር የማረም ስራዎች ላይ በትኩረት አድርጎ እየሰራ ነው ያለው። በኢትዮጵያ መጠኑ 15% የሆነው የተጨማሪ እሴት ታክስ በእቃ ወይም አገልግሎቶች ላይ በየደረጃው የሚጨመር ሲሆን በአንድ ተቋም ተሰብስቦ ለመንግስት ገቢ የሚሆን ግብር ነው። ማህበረሰቡ ለሚፈጽመው ግብይት ደረሰኝ በመጠየቅ ከተጨማሪ እሴት ታክስ ለሚሰበሰበው ገቢ ግብር እድገት የበኩሉን አስተዋጽኦ ሊወጣ ይገባል።